ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምርገናል። ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 7 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እርምጃና የአገዛዙ ጦር የአዲስ አበባ አፈና የማፈን እቅዱ፣ የጥላቻ ቅስቀሳው፣ የፓርቲዎቹ ተቃውሞና የቴዲ አፍሮ ጉዳይ፣ የአብይ ዕቅድና ተቃውሞው፣ አነጋጋሪው ስርቆትና የኬንያ ፍርድ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ዛሬም በተለያዩ ግንባሮች ያደረገውን ውጊያ ተከትሎ በጠላት ላይ ድል መቀዳጀቱን አስታወቀ። በራያ ቆቦና ጊዳን ወረዳ አቅራቢያ ከፍተኛ የጠላት ኃይል መደምሰሱንም አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ ሚያዝያ 7 ቀን 2018 ይፋ ባደረገው መረጃ በወሎ ቤተ አማራና በሸዋ ግንባሮች የወሰዳቸውን ወታደራዊ እርምጃዎች ተከትሎ ድል መቀዳጀቱን አስታውቋል። አፋብን ወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 7 ቀን 2018 የጊዳን ወረዳ መቀመጫ ከሆነችው ሙጃ ከተማና ከወንዳ በርካታ እግረኛ ኃይልና ቢኤም 107ና ዙ 23 መካናይዝድ እንዲሁም በአየር ኃይል በሁለት ድሮኖች የታገዘ ጥቃት የከፈተውን የፋሽቱ ሰራዊት በሚገባ በመከትና መልሶ በማጥቃት በርካታ የጠላት ኃይልን ሙትና ቁስለኛ ማድረጉን አስታውቋል። ምኒልክ ልዩ ዘመቻ በቀይ አፈር በነበረው ተጋድሎ 89 የአብይ አገዛዝ ስልጣን አስጠባቂ 61ኛ ክፍለ ጦር የሰራዊት አባላትን የደመሰሰ ሲሆን ጠላት ከጠዋት ጀምሮ በድሮን በቢኤም በዙ 23 እንዲሁም በመድፍ የተጠናከረ ማጥቃት ቢያደርግም ምኒልክ ልዩ ዘመቻ በወሰደው የተጠናከረ እርምጃ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። ይህ በእንዲህ እንዳለ ምኒልክ 102ኛ ኮር በሰሜን ወሎ ዞን ራያ ቆቦ ከተማን በከፊል መቆጣጠሩን ጭምር ዛሬ ባወጣው ተጨማሪ መረጃ አስታውቋል። የህዙ 102ኛ ኮር ጠላት ላይ ድንገተኛ ጥቃት በመፈጸም በራያ ቆቦ ዙሪያ ያሉ ቀበሌዎችና የራያ ቆቦ ወረዳ ዋና መቀመጫ ቆቦ ከተማን በከፊል መቆጣጠር መቻሉን አስታውቋል። በተጨማሪ 101ኛ ኮር ወደ ቆቦ ከተማ ዘልቆ መግባት 105 የፌዴራል ፖሊስና ከ250 በላይ አገዛዙ ስልጣን አስጠባቂ ወታደሮችን በዚህ ውጊያ መደምሰስ መቻሉን አስታውቋል። የወገን ኃይል 102ኛ ኮር እንዲሁም ተወርዋሪ የሆነው ልዩ ዘመቻ ዛሬ በጥምረት ባደረጉት የማጥቃት እርምጃ በሰሜን ወሎ ቆቦ ከተማን በከፊል መቆጣጠር የቻሉ መሆኑን የጠቀሰው መረጃ የአብይ አገዛዝ ስልጣን አስጠባቂ የፌዴራል ፖሊስና ያገዛዙ ሰራዊት በከፍተኛ ደረጃ ተመቶ ሙትና ቁስለኛውን በአምቡላንስ ወደ ቆቦ ሆስፒታል ሲያመላልስ መዋሉንም ጠቅሰዋል። ጠዋት የተጀመረው ተጋድሎ በጠላት ላይ ወታደራዊና ፖለቲካዊ ድል በመቀዳጀት የ102ኛ ኮር ከጮቤ በር የጠላትን ዲሽቃ በወገን ሞርታር ሙሉ በሙሉ በማውደም በካራሌ ላይና በጠዘጠዛ ካምፕ በከፍተኛ ደረጃ እርምጃ የተወሰደበት የጠላት ኃይል በተወርዋሪ ልዩ ዘመቻ በቀይ አፈርና በአባይ ሆይ ጋሪያ በተመሳሳይ ወገን ጦር የኃይል የበላይነትን በመውሰድ በራያ ዙሪያ ያሉትን ቀበሌዎች፣ የገጠር ቀበሌዎችና ከተሞችን በቁጥጥር ስር ማድረግ መቻሉንም አስታውቋል። የወገን ኃይል መቋቋም ያቃተው የአብይ አገዛዝ ስልጣን አስጠባቂ ጨፍጫፊ ሰራዊት 01 ቆቦ ዙሪያ የቀመሌ ተክለ ሃይማኖት ቤተክርስቲያን ሆን ብሎ በመድፍ በመምታት የንጹሃን አማራዎችን ቤት ኢላማ በማድረግ ፋኖን ለማስለቀቅ በሚል ስሌት የበርካታ ሰላማዊ ሰዎች ህይወትን በከባድ መሳሪያ መቅጠፉንም የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ 102ኛ ኮር ህዝብ ግንኙነት ዛሬ ሚያዝያ 7 ቀን 2018 ባወጣው ተጨማሪ መረጃ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አካል የሆኑ የአጼ አምደ ጽዮን ኮር አህዶች በአይዞሽ አሞራ ተራራማዎች ላይ ባደረጉት የተቀናጀ ውጊያ በርካታ ያገዛዙን አየር ወለድ ክፍለ ጦር አባላት ሙትና ቁስለኛ በማድረግ ድል መቀዳጀታቸውን ዛሬ ሚያዝያ 7 ቀን 2018 ህዝቡ ባወጣው መረጃ አስታውቋል። የአምደ ጽዮን ኮር አካል የሆኑት ከራምቦ ክፍለ ጦርና ከ70 ክፍለ ጦር በተውጣጡ ውስን ሻለቆች በተደረገ የቅንጅት የጨበጣ ውጊያ ቁጥራቸው በውል የማይታወቁ ያገዛዙ ስልጣን አስጠባቂ ሰራዊት አባላት ከጥቅም ውጭ ማድረጉንም ጠቅሷል። ጠላት መነሻውን ከደብረ ብርሃን ከተማ አስተዳደር ከጉንዶ በረትና ከቀይት ከተማ በማድረግ በተጉለትና ቡልጋ አውራጃ ስር በሚገኘው ወደ ባሶና ወረና ወረዳ ልዩ ቦታው አይዞሽ አሞራ በተባለ አካባቢ በሞርተርና ዙ 23 ታጅቦ በድሮን እየጨፈጨፈው የሚገኘውን የአማራ ህዝብ ኃይል የምርጫ ካርድ ለማሰራጨት ከንጋቱ 12 ሰዓት ላይ በማቅናት እያለ በጀግናው የፋኖ ሰራዊት በተፈጸመበት ድንገተኛ ጥቃት በርካታ የብልጽግናው ስልጣን አስጠባቂ ኃይል ከጥቅም ውጭ መሆኑንም ጠቅሷል። በደፈጣ ጥቃቱ የተጀመረው ውጊያ ወደ ጨበጣ ውጊያ ተቀይሮ ጀግና የአማራ ፋኖ በአገዛዙ የቀይ ቦኔት ለባሽ ስልጣን አስጠባቂ ኮማንዶ ላይ በፈጸመው ድል ጠላት በሁለት አምቡላንስ አስከሬንና ቁስለኛውን ወደ ደብረ ብርሃን ከተማ ለማመላለስ ተገዶ እንደነበር ይኸው መረጃ ጠቅሷል። እስከ ምሽት ድረስ በአይዞሽ አማራና አካባቢው አድማሱን ያሰፋ ውጊያ ተጠናክሮ መቀጠሉን ኮሩ መግለጹን የጠቀሰው መረጃ በተመሳሳይ
በተመሳሳይ በትላንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ከደብረ ብርሃን ከተማ ቅርብ ርቀት ላይ ከኩኬለሽ እስከ በዞ ድረስ በነበረው አውደ ውጊያ ከፍተኛ የጠላት ኃይል መመታቱና በዚህም እስከ ዛሬ ድረስ ሙትና ቁስለኛውን ጠላት እየሰበሰበ መሆኑን ይኸው መረጃ አስታውቋል። በሌላ በኩል ሸዋ ጠቅላይ ግዛት አሳምነው ዕዝ አደው ክፍለ ጦር በመራቤቴ ቀጠና ባደረገው መጠነ ሰፊ የማጥቃት ዘመቻ ክፉኛ የተመታው የጠላት ኃይል የበቀል እርምጃውን ዛሬም በ107 ሞርታር ተራራዎችን እየደበደበ እንደሚገኝ አጼ ዘርዓ ያዕቆብ አንደኛ ኮር ማስታወቁን የእዙ የህዝብ ግንኙነት መምሪያ ዛሬ ሚያዝያ 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። በበይነ መረብ የሚታተመው ወይም የሚሰራጨው አዲስ ስታንዳርድ መጽሔት ዋና አዘጋጅ በሲቪል ልብስ በለበሱ ሰዎችም ከቢሮው መታገቱን በተመለከተም ድርጅቱ አስታወቀ። ጃኪን ፐብሊኬሽን ኃላፊነቱ የተወሰነ ግል ማህበር ዛሬን ባወጣው መግለጫ የአዲስ ስታንዳርድ ማኔጂንግ ኤዲተር የሆነው ጋዜጠኛ ሚሊዮን በየነ ዛሬ ረፋድ 4 ሰዓት ከ40 አካባቢ ማንነታቸው ባልታወቁ ሲቪል በለበሱ ሰዎችም ከመስሪያ ቤቱም ተወስዶ የደረሰበት ባለመታወቁ ስጋት ውስጥ ወድቀናል ብለዋል። እነዚህ ግለሰቦች ጋዜጠኛ ሚሊዮንን ለጥያቄ ተፈልጋለ ካሉት በኋላ ወዳልታወቀ ስፍራም ይዘውትም የሄዱ ሲሆን ድርጅቱ የተመለከተው የደህንነት ካሜራ ሲሲቲቪ ምስል እንደሚያሳየው በርካታ ሲቪል ልብስ የለበሱ ግለሰቦች በጥቂት ደቂቃዎች ውስጥ ተከታትለው ወደ ህንፃው ሲገቡም ይታያል። በምስሉም ቢያንስም 3 ባርኔጣና ጭምብል ወይም ማስክ ያደረጉ እንዲሁም አንድ ባርኔጣና ማስክ ያላደረገ ግለሰብ በደረጃው አካባቢ ሲንቀሳቀሱ ተግባራታቸውን ሲያቀናጁም ተስተውሏል። ጥቂት ቆይቶም ጋዜጠኛ ሚሊዮን በቡድኑ ታጅቦም ከቢሮ ሲወጣም የታየ ሲሆን ግለሰቦቹ ድርጊቱን በታቀደና በተደራጀ መልኩ ሲፈጽሙ የታየ ሲሆን አንደኛው እየመራ ሌሎችም ተከታትለውት ከህንፃው በጋራ መውጣታቸው ተገልጿል። ከድርጊቱ በኋላም የዋና ስራ አስኪያጁ ጃኪን አመራሮችና የህግ ቡድን ጋዜጠኛ ሚሊዮን ያለበትን ቦታ ለማወቅ ቀኑን ሙሉ ከፍተኛ ጥረት ሲያደርጉ የቆዩ ቢሆንም የአዲስ አበባ ፖሊስ፣ የፌዴራል ፖሊስ ኮሚሽን፣ የለሚኩራም ክፍለ ከተማ ፖሊስ መምሪያና የመሪ አካባቢ ፖሊስ ጣቢያ ጋዜጠኛ ሚሊዮን በየነ በእነሱ ቁጥጥር ስር አለመሆኑን ገልጸዋልም ተብሏል። የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ጄላን አብዲ ጋዜጠኛ ሚሊዮን በየነ በፌዴራል ፖሊስ ቁጥጥር ስር አለመሆኑን ለመጽሔቱ ማረጋገጣቸውም ተመልክቷል። በተጨማሪም የቀረበውን የደህንነት ካሜራ ምስል የተመለከቱትም የአዲስ አበባ ፖሊስና የፌዴራል ፖሊስ ኮሚሽን ከፍተኛ የክትትል ኃላፊዎች በምስሉ ላይ የሚታዩት ግለሰቦች የእነሱ አባላትም እንዳልሆኑ እንደማያውቋቸውም መግለጻቸውን ጃኪን ፐብሊኬሽን ኃላፊነቱ የተወሰነ የግል ማህበርም ገልጿል። የአዲስ አበባ ፖሊስን የፌዴራል ፖሊስ ኮሚሽን ጨምሮ የሚመለከታቸው አካላት በጋዜጠኛ ሚሊዮን መጥፋትም ዙሪያ አፋጣኝ ግልጽናም ጥልቅ ምርመራ እንዲያካሄዱና ደህንነቱ ተጠብቆ በአስቸኳይ እንዲመለስ ሲል ድርጅቱም ጥሪ አቅርበዋል። ጋዜጠኛ ሚሊዮን በየነ ቤተሰቦቹን የሚያስተዳድር በመንግስትም ሆነ በግል መገናኛ ብዙሃን የብዙ ዓመታት ልምድ ያለው አንጋፋ ጋዜጠኛም ሲሆን ይህ እገታ የተፈጸመው ባለፉት ጥቂት ወራት በመጽሔቱ የዜና ክፍልና ስራዎች ላይ ተደጋጋሚና እየበረታ የመጣ የተባለም የጸጥታና የአስተዳደር ጫናዎችም ባሉበት ወቅት መሆኑም ተገልጿል። የመጽሔቱ ዋና አዘጋጅም ጋዜጠኛ ዮናስ ከድር እርምጃውን አስደንጋጭ ድርጊት መሆኑን ገልጾ በጽኑ እንደሚያወግዝም የገለጸ ሲሆን ጋዜጠኛ ሚሊዮን በየነ ማንነታቸው ባልታወቁ ግለሰቦች መወሰዱ ተቀባይነት የሌለውና እጅግ አሳሳቢ ነው፣ በአስቸኳይ እንዲለቀቅም እንጠይቃለን ሲል ጥሪ አቅርቧል። በአዲስ አበባ ነዋሪዎችን በኮሪደር ልማት ስም ማፈናቀል ከምርጫው በኋላ ይቀጥላል የሚል እቅድ ወጥተው እየተንቀሳቀሱ መሆኑ ታውቋል። በአዲስ አበባ ባለፉት ዓመታት ሲካሄድ የነበረው የኮሪደር ልማት ሽፋን የከተማዋን ነባር ነዋሪዎች ያለምንም በቂ ካሳ ማፈናቀል፣ ይዞታቸውን መንጠቅና የዜጎችን የአሰፋፈር ዲሞግራፊ እንለውጣለን በሚል በዘረኛ አጀንዳ እየተካሄደ ያለው ከተማዋን ወደ ኦሮሚያ ክልል የመጠቅለል እርምጃ ከምርጫ በኋላ ተጠናክሮ እንደሚቀጥልና ለጊዜው ኮሪደርን የተመለከተ ምንም አይነት ጥያቄ ከህዝብ ቢቀር ምላሽ እንዳይሰጥ ለካድሬዎች መመሪያ መሰጠቱ ታውቋል። በከተማ ውስጥ የተለያዩ አካባቢዎች ከምርጫው ጋር በተገናኘ ነዋሪዎች ያነሷቸው የነበሩ ጥያቄዎች ከዚህ ቀደም በምርጫ ስም አጭበርብራችሁ ከይዞታችን አፈናቅላችሁናል፣ አሁን ምንድነው ምን አድርጉ ትሉናላችሁ በሚል ከህዝቡ የሚቀርቡ ቅሬታዎችን በተመለከተ የአገዛዙ ካድሬዎች በተሰበሰቡበት መድረክ ህዝቡ ለአንዳንድ ጥያቄዎች ምላሽ ይፈልጋል የሚል ሀሳብ መነሳቱን የሚጠቅሱ ምንጮች የኮሪደር የሚባል ጉዳይ ከምርጫው በፊት እንዳታነሱ ከምርጫ በኋላ የጀመርነውን የኮሪደር ልማት
በልማት እንቀጥላለን፣ ከዚያ በኋላ ማልቀስ ይችላሉ፣ አሁን እንዲህ አይነት ጥያቄዎች እንዳታስተናግዱ፣ ምላሽ መስጠትም አያስፈልግም በሚል ለካድሬዎቹ ጥብቅ ትዕዛዝ መሰጠቱ ታውቋል። በአዲስ አበባ ይካሄዳል የተባለው ምርጫ ተከትሎ በርካታ አይን ሊያየን ይችላል። ለዚህም ጥንቃቄ መደረግ አለበት። በምርጫ አስፈጻሚነት ተልዕኮ የተሰጣቸው አባላት ቀን በቀን ከየአካባቢው አመራር ጋር ተገናኝተው አዳዲስ መመሪያዎች፣ ተልዕኮች ካሉ እነሱን ተግባራዊ ማድረግ አለባቸው። ከላይ ያሉት የምርጫ ቦርድ አመራሮች የተሰጣቸውን ተልዕኮ ከመወጣት ውጭ ሚና የላቸውም። በዚህ ጉዳይ የሚያሳስበን ነገር የለም። በእያንዳንዱ ምርጫ አካባቢ ምዝገባውንም ጨምሮ የሚካሄዱ እንቅስቃሴዎችን ማንም እንዳይዘግብ የተፈቀደላቸው በመንግስት የታወቁና በፓርቲ ተልዕኮ የተሰጣቸው መገናኛ ብዙሃን ካልሆኑ በስተቀር ሌሎች የምዝገባ ሂደቱን እንቃኛለን የሚል ጥያቄ ካቀረቡ ለማዕከል ሳታስፈቅዱ ማንም ፎቶግራፍ ማንሳትም ሆነ ቪዲዮ መቅረጽ አይችልም። ይህንን ተከታትላችሁ ተግባራዊ ማድረግ አለባችሁ። ከዚህ ቀደም ሲፈጸም የነበረው አሰራር ተጠናክሮ መቀጠል አለበት የሚል መመሪያ መስጠታቸው ታውቋል። አዲስ አበባ ውስጥ 2 የፓርላማ መቀመጫዎችና የምክር ቤት የተወሰኑ መቀመጫዎችን ለኢዜማ የለቀቀው ገዢው ብልጽግና ፓርቲ ምርጫውን አስቀድሞ የዘረፈው ቢሆንም የምርጫውን ድራማ በተመለከተ ችግር ይገጥመኛል በሚል ከፍተኛ ስጋት ላይ መውደቁና ይህኑ ተከትሎ ነዋሪውን ተሸብሮ እያሸበረ ሲሆን ምርጫ በግድ አውጡ፣ ምርጫ ያላወጣ ከጠላት ጋር የተሰለፈ ነው የሚሉ ቅስቀሳዎችን ካድሬዎች በግልጽ ጭምር በማድረግ በተለይም በከተማው አስተዳደርና በፌዴራል መስሪያ ቤቶች ውስጥ ምርጫ ያወጣና ያላወጣ በሚል ባለቆች የማጣራት ስራ እንዲሰራ በሚል ከፍተኛ የማሳቀቅ እርምጃ እየተወሰደ በርካታ ሰራተኞች ያለፍላጎታቸው በግዳጅ ምርጫ ካርድ እያወጡ ከደህንነት ስጋት ራሳቸውን ለመከላከል መሞከራቸውን የሚጠቅሱ መረጃዎች ወጥተዋል። ገዢው ብልጽግና ፓርቲ በበላይነት የተቆጣጠረው ምርጫ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበት አይካሄድም የሚሉ ቅሬታዎችን ዛሬም ወደ ጎን በማድረግ በተለይም ጦርነት ባለባቸው አካባቢዎች ከምርጫው 3 ቀናት በፊት ጀምሮ የተጠናከረ ጦርነት በማድረግ አካባቢዎቹን አጽድተን በከተሞች ለተወሰኑ ሰዓታት የምርጫ እንቅስቃሴ በማድረግ ምርጫውን እናጠናቅቃለን፣ ለዚህም ኮማንድ ፖስት ከጀርባ ተቋቁሞ የምርጫውን እንቅስቃሴ ይመራል የሚሉ መመሪያዎች መውጣታቸውን መረጃዎችን መሰረት አድርገን መዘገባችን አይዘነጋም። ከ72 ቢሊዮን ዶላር በላይ የሀገር ሀብት የሚባክንበት 7ኛ ዙር ብሔራዊ ምርጫ የተባለው ከይስሙላ ምርጫ በፊት ጦርነት እንዲቆምና ሰላም እንዲሰፍን ተደጋጋሚ ጥሪዎች ሲቀርቡ የቆዩ ቢሆንም አገዛዙ ይህንን ወደ ጎን አድርጎ ዛሬም የምርጫ ድራማውን አጠናክሮ ቀጥሏል። የቀድሞ የኢትዮጵያ ፖለቲካ ፓርቲዎች ሰብሳቢ የነበሩት ዶክተር ራሄል ባፌ ሰሞኑን በመገናኛ ብዙሃን በነበረ የሚዲያ ክርክር ላይ ህዝቡ ያለ ፍላጎቱ በግዳጅ ቤቱ እየፈረሰ ከከተማ ጭምር ሲሳደድ መቆየቱን በማንሳት ድርጊቱን ተቃውመዋል። እንደ ሰው ሰብአዊ መብትና ክብር አለው ወይ? ተጠይቆ ነው ወይ የሚፈናቀለው? ተጠይቆ ነው ወይ ሱቁ የሚፈርሰው? ተጠይቆ ነው ወይ ቤቱ የሚፈርሰው? ተጠይቆ ነው ወይ ከከተማ የሚወጣው? ተማምኖና ተግባብቶ ተነጋግሮ ቢሆን ኖሮ ኮሪደር ልማቱም እኮ የሁሉ ደስታ ነው። እነሱ ግን መተው እንኳን ሊናፈሱ ሊደሰቱበት ማየትስ ይችላሉ ወይ? ለ1 ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የሰሩት በቅርቡም ለተጨማሪ 1 ዓመት የስልጣን ዘመናቸው የተራዘመው ሌተና ጀነራል ታደሰ ወረደ በክልሉ መሪነት እንዳይቀጥሉ ከህዝባዊ ወያነ ሓርነት ትግራይ ህወሓት በኩል ጫና እንደተደረገባቸው ተናገሩ። ባለፈው ሳምንት ወደ አዲስ አበባ አቅንተው ለፌዴራል መንግስቱ የአፈጻጸም ሪፖርትም ካቀረቡና የስልጣን ጊዜያቸውም ለ1 ዓመት ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበረም ገልጸዋል። ፕሬዝዳንቱ በትላንትናው ዕለት በመቀለ ከተማ ውስጥ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት በቅርቡ ወደ አዲስ አበባ የሄዱት በጠቅላይ ሚኒስትሩ ግብዣ መሆኑን ጠቅሰው ባለፈው ሳምንት የ1 ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው ከመጠናቀቁ በፊትም በጠቅላይ ሚኒስትሩ አብይ አህመድ የስልጣን ዘመናቸው ለተጨማሪ 1 ዓመትም ተራዘመላቸው ሌተና ጀነራል ታደሰ ወረደ ህዝባዊ ወያነ ሓርነት ትግራይ ስለተቃወመው የስልጣን ዘመናቸው መራዘም በተመለከተ በሰጡት አስተያየትም የጊዜያዊ አስተዳደሩ የስልጣን ጊዜ ማብቃቱን ተከትሎ የአመራር ክፍተትም እንዳይፈጠርና ክልሉም አስተዳደር አልባም እንዳይሆን ሀሳብ ማቅረባቸውን ጠቅሰዋል። ከ2 ወራት በፊትም ጀምሮ የጊዜያዊ አስተዳደሩ የስልጣን ጊዜ እንደሚያበቃ በመጥቀስም ለድርጅቱ አመራሮችም ጥያቄ ሲያነሱ መቆየታቸውን የተናገሩትም ሌተና ጀነራል ታደሰ ወረደ ነገር ግን ከህዝባዊ ወያነ ሓርነት ትግራይ ህወሓት በኩል ተተኪ ሰውም ሆነ ሀሳብ አልቀረበም ብለዋል። ሌተና ጀነራል ታደሰም ወረደ ከጠቅላይ ሚኒስትር አብይ አህመድና ከሌሎችም የፌዴራል መንግስት
ከፍተኛ አመራሮች ጋር ለመነጋገር ወደ አዲስ አበባም ሲያቀኑ የፕሪቶሪያ ውል ፈራሚ ከሆነው ህዝባዊ ወያነ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት መሆኑን በመግለጫቸው ላይም ተናግረዋል። ይህንን የሌተና ጀነራል ታደሰ ወረደ ንግግርን በተመለከተም እስካሁን ድረስም ከኢትዮጵያ ምርጫ ቦርድ ከህጋዊነት ፓርቲ የተሰረዘው ከህወሓት በኩል ምንም የተባለ ነገር የለም። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተና ጀነራል ታደሰም የስልጣን ዘመናቸው በአንድ ዓመት መራዘሙ ይፋ ከተደረገ በኋላ ህዝባዊ ወያነ ሓርነት እርምጃውን የፌዴራል መንግስት የተናጠል ውሳኔ ነው በማለትም መቃወሙ ይታወሳል። በማንነታቸው ሳቢያ በግፍ እስር ላይ የሚገኙ የህሊናና የፖለቲካ እስረኞች መካከል እየተፈጸመብን ያለው የህግ ጥሰትና አስተዳደራዊ በደል መላው የአማራ ህዝብ ሀገርና ፍትህ ወዳድ ኢትዮጵያና ዓለም ይወቅልን በማለት ጥሪ አቀረቡ። በአማራ ማንነታቸው ሳቢያ በግፍ እስር ላይ ከሚገኙ የህሊናና የፖለቲካ እስረኞች መካከል በተለያዩ መዝገቦች በአገዛዙ የፈጠራ የሽብር ክስ ተከሰው እየተጉላሉና በእስር ቤት ከፍተኛ ሰብአዊ መብት ጥሰት የተፈጸመባቸው የፖለቲካና የህሊና እስረኞች ለሌሎች እስረኞች የሚፈቀዱ መብቶች ጭምር ተነፍገዋቸው በደል እየተፈጸመባቸው መሆኑን ጥሪ አቀረቡ። በአማራ ማንነታቸው ሳቢያ ከታሰሩት መካከል በነስንታየው ንጋቱ መዝገብ ከተከሰሱት መካከል ትላንት ለፍርድ ቤት ጭምር እየደረሰባቸው ያለውን በደል በግልጽ አስረድተው የአማራ ህዝብና ፍትህና ሀገር ወዳድ ኢትዮጵያና ዓለም ይወቅልን በማለት ጥሪ አቅርበዋል። አሎክሰን አንድነት ትላንት ሚያዝያ 6 ቀን 2018 የነበረውን የፍርድ ቤት ውሎ አስታኮ በላከው በዚሁ ዘገባ በነስንታየው ንጋቱና መሰል ያገዛዙ የፈጠራ ሽብር ክስ ተከሳሾች በማንነታቸው ብቻ ተለይተው ከሁለት ዓመት በላይ ከአዋሽ 40 እስከ ሰመራና በአዲስ አበባ ሜክሲኮ ጨለማ ቤትና ማዕከላዊ እስር ቤት ሲሰቃዩ መቆየታቸውን ጠቅሰዋል። የሐሰት ክስ ከተከሰስን በኋላ አሁንም በፌዴራል ማረሚያ ቤት ማቋቋሚያ አዋጅ የዚህን አዋጅ ድንጋጌ ለማስፈጸም በወጣ ደንብ ለጊዜ ቀጠሮ እስረኞች የተዘረዘሩ መብቶች የተሰጡ ቢሆንም ለእኛ ግን ተፈጻሚ ያልሆነ በማለት እየደረሰባቸው ያለውን በደል ጠቅሰዋል። የጊዜ ቀጠሮ እስረኞች እንደየወንጀላቸው አይነት በተለያዩ ግቢዎች ሆነው መጠበቅ እንዳለባቸው፣ በከባድ ወንጀልና በቀላል ወንጀል የተከሰሱ ተጠርጣሪዎች በአንድ ግቢ ውስጥ እንዳይኖሩ የተፈረደባቸው እስረኞችና በቀጠሮ ላይ የሚገኙ የጊዜ ቀጠሮ እስረኞች በአንድ ግቢ ውስጥ መታሰር እንደሌለባቸውና ሌሎች ድንጋጌዎችን በመጥቀስ ለተጠርጣሪ እስረኞች የተሰጡ ሌሎች የመብት ማስከበሪያ ድንጋጌዎች እንዳሉ ቢታወቅም የፌዴራል ማረሚያ ቤቱ የተጠረጠሩ ሰዎች ከፍርድ በፊት ንጹህ ሆነው የመገመት መብታቸውን በመጣስ የጥፋተኝነት ውሳኔ እስካልተሰጠ ድረስ በነጻነት ከመንቀሳቀስ መብት ውጭ ያለ ማንኛውም ሰብአዊና ዲሞክራሲያዊ መብታችን ተገድቧል። የፌዴራል ማረሚያ ቤት ኮሚሽን በማረሚያ ቤቱ ማቋቋሚያ አዋጅና ድንጋጌ የተሰጡን ህገ መንግስታዊ መብቶች ሙሉ በሙሉ በመጣስ በአማራነታችን የታሰርነው የፖለቲካና ህሊና እስረኞች ከቅሊንጦ የቀጠሮ እስረኞች ማቆያ ማዕከል ወደ ኦሮሚያ ክልል ሸገር ሲቲ በሚገኝ ገላን ተብሎ ከሚጠራው አባ ሳሙኤል የሚባል እስር ቤት ወስደው ለከፍተኛ ሰብአዊ መብት ጥሰት ዳርገውናል በማለት በመዝገቡ ከተከሰሱት መካከል አቶ አሳምነው ታደሰ ለፍርድ ቤቱ ተጨማሪ አቤቱታ አሰምተዋል። የከባድ ፍርደኞች መኖሪያ አካባቢ ተወስደን ከከባድ ወንጀለኞች ጋር ተቀላቅለን እንድንታሰር ተደርገናል። የእኛ የቀጠሮ እስረኞች ሲመጡ መንገዱ ለትራንስፖርት ምቹ ያልሆነ በመሆኑ ማረሚያ ቤቱ ባዘጋጀው አጋች ቡድን እስከ መስመር ድረስ እንሸኛችሁ በሚል ቤተሰቦቻችን ለዘረፋ ተጋልጠውብናል። በዚሁ እስር ቤት የመሰረታዊ ፍላጎቶች የሚባሉ ነገሮች ቴሌቪዥን፣ ካፌ፣ መጽሐፍ ቤትና ሌሎች ምንም በሌለበት ተወስደን በህይወት እንዳንኖር እየተደረገ ነው በማለት መንግስት ምግብ ባለማቅረቡ ለ2 ቀን ያህል በመራባችን ከታሰርንበት ክፍል ሽንት ቤት በመሽተቱ የተነሳ አቶ ታደሰ መለሰና አቶ ቸርነት እሸቱ የተባሉት የፖለቲካ እስረኞች በትናንትናው ዕለት ፍርድ ቤት መቅረብ አለመቻላቸውን ጭምር በቅሬታ አንስተዋል። ለሰው ልጅ የዕለት ከዕለት ኑሮ ያለ ውሃ ጤንነት መጠበቅ እንደማይቻል እየታወቀ እኛ ከታሰርንበት ጋር በቀን ከ5 እስከ 7 ሰዓት ባለው ጊዜ ውስጥ ለ15 ደቂቃ ብቻ ውሃ የምትመጣ ቢሆንም በዚች ደቂቃ ውስጥ ለልብስ ማጠቢያ ቀርቶ ለመጠጥ እንኳን የማናገኝ ስለሆነ በህይወት የመኖር እድል የለንም በማለት እየደረሰባቸው ያለውን ሰቆቃ ጭምር ገልጸዋል። ሌሎችም የፖለቲካ እስረኞች አቶ ይመር መሐመድ፣ አቶ መኳንን ተስፋ በየበኩላቸው የደረሱባቸውንና በማንነታቸው ሳቢያ ለስርና ለመከራ መዳረጋቸውን የገለጹ ሲሆን አቶ ጫኔ ደመቀም እኔ በህይወት የመኖርና ያለመኖር ውስጥ ነኝ፣ በደረሰብኝ ድብደባ ምክንያት ለከፋ በሽታ ተጋልጫለሁ በማለት አልጋ ይዘው እንዲታከሙ ቢባልም መታከም እንዳልቻሉ ጭምር ለፍርድ ቤቱ አቤት ማለታቸውን አሎክሰን አንድነት በላከው በዚሁ ዝርዝር ዘገባ ጠቅሰዋል። በአክሱም ከጸጥታ ኃይሎች ጋር የተጋጩ የእስልምና እምነት ተከታዮች ላይ የደረሰውን ችግር መሰረት ማድረግ ኦርቶዶክስ ቤተ ክርስቲያን ተጠያቂ ለማድረግ የሞከረው አህመዲን ጀበል በህግ ሊጠየቅ እንደሚገባ ጥሪ ቀረበ። መጅሊሱን በኦሮሞ የበላይነት እንቆጣጠራለን ሲል የነበረው ግለሰብ ይህንኑ ከጠቅላይ ሚኒስትሩ ጋር ሆኖ ማስፈጸሙና በህግ ሊጠይቀው የሚችል ባይኖርም የእምነቱ ተከታዮች ጉዳዩን ቆም ብለው እንዲያስቡ ጥሪ ቀርበዋል። ባለፈው አርብ በአክሱም የእስልምና እምነት ተከታዮች ላይ ማይክራፎን ቀንሱ በሚል ከአካባቢው
የጸጥታ ሰዎች ጋር የገቡበትን ውዝግብና ቁርአን እስከ መቅደድና የእምነቱን ተከታዮች እስከ መደብደብ የደረሱት የጸጥታ ሰዎች ድርጊት የተወገዘ ቢሆንም የእስልምና ጠቅላይ ምክር ቤት መጅሊሱን በኦሮሞ የበላይነት እንቆጣጠራለን በሚል ይህንኑ ያስፈጸመው አህመዲን ጀበል ኃላፊነት በጎደለው መንገድ ተጨማሪ የኦርቶዶክስ እምነት ተከታዮች ላይ ጥቃት የሚያነሳሳ ጉዳዩን በቀጥታ ከኦርቶዶክስ ጋር በማገናኘት ኦርቶዶክሳዊ አፓርታይድ በሚል የጀመረው የስም ማጥፋትና የጥላቻ ቅስቀሳ በሕግ ሊያስጠይቀው እንደሚገባ የቀድሞ የማህበረ ቅዱሳን ቴሌቪዥን አዘጋጅ ጋዜጠኛ መስከረም ጌታቸው ጥሪ ያቀረበች። ይህ ሰው ግን እንዲህ ያለውን ኃላፊነት የጎደለውና አንድን ሃይማኖት ጠዋት ማታ አደግድጎ የመደብደብ አባዜ መቼ ነው የሚለቀው? ኡስታዝ አህመዲን ጀበል ቤተ ክርስቲያኗ በማታውቀውና ባለወከሎቹ ያውም ስልጣን አለኝ በሚል አካል ለደረሰ ሁሉ መሰደቧ ሳያንስ በማናለብኝነት በአፓርታይድ መወንጀል አስቂ ነው በማለት ድርጊቱን ኮንናለች። ክርስቲያናዊ አፓርታይድ ህጉ ለነሱ አይሰራ እንደሆነ እንጂ ህግ ፊት የሚያቆም ነበር። ለነገሩ ግን ማን ጠያቂ ያለና እነሱም ይህንን ያውቃሉ። ብትረገጥ፣ ብትሰደብ፣ ብትነድ ከውስጥም ከውጭም ማን ይጠይቅና በማለት ዛሬ ቤተ ክርስቲያኒቷ ያለ ተቆርቋሪ መቅረቷን በቁጭት በሚያነሳ መንገድ አስተያየቷን አስፍራለች። ደግሞ በዚህ በተለያዩ ቋንቋ የሚካሄደው ቅስቀሳ የተነሳ ነገስ የትኞቹ ኦርቶዶክሳውያን ይታረዱ ይሆን? ትንሽ ሰውነትና ህሊና ቢኖራችሁ እናንተው እንደ ልብ የምታዙበት አካባቢ ኦርቶዶክሳውያን እንደ በግ ሲታረዱ ጥይት እንደ በረዶ ሲዘንብባቸው አንዲት ቃል ትበቃችሁ ነበር። ግን ምን አገባችሁና ዛሬ ቤተ ክርስቲያኗ በማይመለከታት ጉዳይ ለመክሰስ የመጣችሁት እንደሌለችበት ጠፍቷችሁ ሳይሆን እርካታችሁ ይህ ስለሆነና አይጧን ፈርቶ ሆኖባችሁ ነው በማለት ድርጊቱን ኮንናለች። በነገራችን ላይ ሙሉ የጻፍከውን በተለያየ ቦታ በሃይማኖታቸው ለተገደሉ ክርስቲያኖች ገልብጠን ስናነበው ልክ ይመጣል። ጥቃት የትም በማንም ሲፈጸም በህግ በሃይማኖትም የተወገዘ ነው። አፍ ያለው ያግባሽ ልብ ያለው ሆኖብን ነው እንጂ ይህንን የጻፍ ነው በማለት የሚገርመው እንደ ዋዛ መታለፍ የሌለበት ጉዳይ ቢሆንም ትኩረት አልተሰጠውም በማለት የአህመዲን ጀበልን የጥላቻና የሃይማኖት ልዩነትን የሚያባብስ ቅስቀሳ በማውገዝ አስተያየቷን አስፍራለች። ይህ በእንዲህ እንዳለ በአክሱም በእስልምና እምነት ተከታዮች ላይ የተፈጸመው ድብደባ ቀደም ሲል ከዓመታት በፊት ሸገር ከተማ በሚል ከአዲስ አበባ ተቆርጦ ጭምር ወደ ኦሮሚያ በተካለለው አካባቢ መስጊድ በማፍረስ ቁርአን በመቅደድና የእምነቱን ተከታዮች በመደብደብ ድርጊት ሲፈጸም መጅሊሱን በኦሮሞ የበላይነት እንቆጣጠራለን ይል የነበረው አህመዲን ጀበል ትንፍሽ ያለማለቱና ይህንን በመቃወም በአንዋር መስጊድ የተደረገውን የተቃውሞ እንቅስቃሴ ተከትሎ የአገዛዙ አልሞ ተኳሾች የሰላማዊ ሰው ህይወት ሲያጠፉ፣ በርካቶችን ሲያቆስሉ በቀብር ስነ ስርዓቱ ላይ በመገኘት ጭምር አሁን እስክንደራጅ ድረስ ዝምታ ይገባል በማለት ለተቃውሞ የወጣውን የእስልምና እምነት ተከታዮች ዝም እንዲሉ ያደረገ ሲሆን በሸገር የተፈጸመው ድርጊትና በአክሱም የተፈጸመው ድርጊት ተመሳሳይ ቢሆንም በአክሱም የተፈጸመውን ድርጊት የኦርቶዶክስ አፓርታይድ አድርጎ በማቅረብ በአክራሪነቱ የጥላቻ ቅስቀሳ እያደረገ ነው የሚሉ ወቀሳዎች ተከትለው ቀርበዋል። የእስልምና እምነት ተከታይ የሆኑ የአማራ ብሔር ተወላጆች አብይ አህመድ ወደ ስልጣን ከወጡ በኋላ ከ4 ዓመት በፊት በቶሌ በአንድ ጀንበር ከ1000 በላይ ሲጨፈጨፉ በርካቶቹ የእስልምና እምነት ተከታዮች ቢሆኑም አህመዲን ጀበልን ጨምሮ ሌሎች ከአገዛዙ ጋር ግንባር ፈጥረው የጥላቻ ቅስቀሳ ቢያደርጉ የማይጠየቁ ግለሰቦች ለእስልምና እምነት ተከታዮች ተቆርቁረናል በሚል ድምጻቸውን አለማሰማታቸውና ይህኑ የእስልምና እምነት ተከታዮች በመረዳት እንዲህ አይነቱ አጥፊና የእርስ በርስ ግጭት የሚያስነሳ ቅስቀሳ አገዛዙ በሃይማኖት ግጭት ሽፋን ስልጣኑን ለማስቀጠል የሚያደርገው እንቅስቃሴ አካል ሊሆን ስለሚችል ጥንቃቄ እንደሚያስፈልግ ጥሪ ቀርበዋል። አህመዲን ጀበል መጅሊሱን በኦሮሞ የበላይነት እንቆጣጠራለን በሚል ሀጂ ኡመር ኢድሪስን ከስልጣን በማባረር ሀጂ ቱፋን በመተካት መጅሊሱን የተቆጣጠሩ ቢሆንም ተቻችሎና ተከባብሮ የኖረውን ሙስሊምና ክርስቲያንን በማጋጨት ተራ ፍላጎታቸውን ለማሳካት እየተንቀሳቀሱ በመሆኑ የሚመለከታቸው ሁሉ ተቃውሟቸውን ሊያሰሙ ይገባል የሚሉ ጥሪዎችም ተጠናክረው ቀጥለዋል። የአራት የፖለቲካ ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት ታዋቂውና አንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ በሚያወጣው የሙዚቃም ስራው ዙሪያ ሊሰጠው የነበረው ጋዜጣዊ መግለጫ መደናቀፉን በጽኑ እንደሚያወግዝም አስታወቀ። ትብብር ለኢትዮጵያ አንድነትም ዛሬ ባወጣው መግለጫ ሀሳብን በነጻነት መግለጽ ከማንም የሚሰጥም ችሮታም ሳይሆን የማይገሰስም የሰው ልጆችም ተፈጥሮ መብት መሆኑን እናምናለን ብሏል። በኢትዮጵያ ህገ መንግስት አንቀጽ 10 ላይ የሰው ልጆች መብትም የማይገሰሱ መሆናቸውን መካተቱን የጠቀሰው ትብብር ለኢትዮጵያ አንድነት ወይም ቅንጅት ማንኛውም ሰው ያለምንም ጣልቃ ገብነት ሀሳቡን የመግለጽ ነጻነት እንዳለው የሚደነግገውን አንቀጽ 29ን ለአብነት ያነሳው ሲሆን ይሁን እንጂ በኢትዮጵያ ያሉ ስርዓቶችም ራሳቸውን ለጻፉት ህገ መንግስትም ለመገዛትም ሲቸገሩና ህግ በላይ ሲሆኑ ይታያሉ ሲል ወቅሷል። ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ
አፍሮ ሊሰጠው የነበረው መግለጫ ስለመታገዱ በይፋ ደብዳቤ የተገለጸ ነገር ባይኖርም የስርዓቱ ባለስልጣናት የሚያሳዩት የቃላትም ጥቃትና ዘለፋ በእጅ አዙር የተፈጸመ እገዳ መኖሩን እንደሚያመላክትም የትብብር መግለጫ ያስረዳል። በማከልም አርቲስትም ቴዲ አፍሮ ኢትዮጵያዊነትና ታሪክን መዘከር ነውር በነበረበት ወቅት ወጣቱን በስነ ልቦና በመገንባት ላደረገው በጎ አስተዋጽኦ እውቅና ሊሰጠው ሲገባ እንዲህ ያለው መሳደድ አግባብ እንዳልሆነ እናምናለን ሲል ትብብር በመግለጫው ላይ ጠቅሷል። ትብብሩ ይህንን መሰል ቀጥተኛና ቀጥተኛ ያልሆኑ አፈናዎችም ለሌላም ቀውስም በር ከፋቾችና ገፊ ምክንያቶች ናቸው ብሎም እንደሚያመምን በመግለጫው ላይ አጽንኦትም ሰጥቷል። በመሆኑም መንግስትም ክልከላውን በጓዳም ከመፈጸም ይልቅም አርቲስትም ቴዲ አፍሮ የተደናቀፈበትን መግለጫ እንዲሰጥም ሁኔታዎችን እንዲያመቻችም ወይም ከአደናቃፊዎችም ራሱን እንዲያቅብም ጥሪም አቅርቧል። በተጨማሪም የዜጎች የመናገር ነጻነትም እንዲከበርም ፍትህ በግለሰቦችና በካድሬዎች እጅም እንዳይወድቅም በጥብቅ እናሳስባለን ብሏል። ከ8 ዓመት ቆይታ በኋላም ኢቶሪካ የተሰኘው 5ኛ አልበሙን ለኢትዮጵያን የሙዚቃ ቤተሰቦቹና አድናቂዎቹ በነገው ዕለት ይፋ ያደርጋል ተብሎ የሚጠበቀው ቴዲ አፍሮ ከአድናቂዎቹና ከሙዚቃ አጋሮቹ በኩል የሞራል ስንቅም አስተያየቶችም እየተሰነዘሩለት እንደሆነ ለማወቅ ተችሏል። ከቅርብ ጓደኞቹ የሙዚቃ አጋሩ መካከል አንዷ የሆነችው ዘፋኝ ቬሮኒካ አዳነ ስለ ቴዲ አፍሮ ባህሪ፣ ተጽዕኖ ፈጣሪነቱ፣ ሰባይነትም የአርቲስቱም ክብርንናም ለፍቅር ለእምነትና ለአገሩ ያለውን ልዩ አክብሮትን በማህበራዊ ትስስር ገጿ በአድናቆት አጋርታለች። ሌላኛው ወጣት ሙዚቀኛም ያሬድ ነጎ እንዲሁም ቴዲ አፍሮ ለብዙዎችም የመልካም ስራም ተምሳሌት እንደሆነ በመግለጽም ቴዲ ለኢትዮጵያም ኪነ ጥበብ ለረጅም ዓመታትም ያሳየው መስዋዕትነት የከፈለው ተጋድሎ ክብርናም ተጽዕኖ ፈጣሪነቱ በጥልቁም አጉልቶታልም ብሏል። ቴዲ አፍሮ በሰብአዊ ጉዳይ በማህበራዊ ሳይንስና ኪነ ጥበብ ዙሪያ በከፈለው መስዋዕትነት የጎንደር ዩኒቨርሲቲም ከዛሬ 5 ዓመት በፊትም የክብር ዶክትሬትም ሽልማትም መስጠቱም ይታወሳል። በድምጻችን የመረጥናቸውን የህዝብ ተወካዮችና አቶ ክርስቲያን ታደለ በግፍ አስሮ ጦር አዝምቶ እየደበደበን ያለው አገዛዝ የምንመርጠው እንዲገለንና አሁን ካደረሰብንም የበለጠ ወደኋላ እንዲጎትተን ነው ወይ በማለት ለፋኖ የነጻ አውጭነት እንቅስቃሴ ታላቅ ክብር እንዳላቸው ነዋሪዎች ገለጹ። የአገዛዙን የስሙላ ምርጫ አወገዙ። በአማራ ህዝብ ላይ ጦርነት የከፈተው የአገዛዙ ስልጣን አስጠባቂ ጦር ሰሞኑን በሰዴ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ የደረሰበትን ወታደራዊ ሽንፈት ተከትሎ ነጻ በወጡት አካባቢዎች በተደረገ ህዝባዊ ውይይት ላይ እየገደለን ያለው አገዛዝን አንመርጥም፣ ተቃውሟችን ያለ ማህበረሰብ ሊሰማ ይገባል፣ ህዝብ እየጨፈጨፈ ያለት ለተጨማሪ ጭፍጨፋ ስልጣኑ አይራዘምም፣ ከስልጣን ሊወርድ ይገባል፣ በፋኖ የነጻነት እንቅስቃሴ ደስተኞች ነን፣ የፕሮፌሰር አስራት ልጆች ምስጋና ይገባቸዋል በማለት በስብሰባው ላይ ንግግር ያደረጉ ድጋፋቸውን የሰጡ ሲሆን ከመካከላቸው አንዱ ለምንድን ነው የምንመርጠው? ስለገደሉን፣ ወደኋላ ስላስቀሩን፣ ትምህርት ስለዘጉ፣ በጦር መሳሪያ ስለጨፈጨፉን ወይስ የመረጥናቸውን አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧለውና ዶክተር ካሳ ተሻገርን እስር ቤት ስላስቀመጡ በምርጫ ስም እንዲቀልዱብን አንፈቅድም በማለት ተቃውሞውን አሰምተዋል። በተለያዩ ገጠር ቀበሌዎች መንቀሳቀስ ስለማይችሉ ከተሞች ላይ ተንጠልጥለው አንድ ሰው 3 የምርጫ ካርድ እንዲያወጣ እንደሚገደድና አስቀድሞ የተጭበረበረው ምርጫ የአማራ ህዝብን ሊወክል እንደማይችል በአጽንኦት ተቃውሟቸውን ገልጸዋል። ፋኖ እያደረገ ያለው የነጻነት እንቅስቃሴ ህዝቡን ህልውና ለማስከበር መሆኑን መረዳታቸውና የነጻነት ትግሉ አካል መሆናቸውን በመጥቀስ ከተሰብሳቢዎቹ መካከል አንዳንዶቹ ግልጽ ድጋፋቸውን ሰጥተዋል። ተሰብሳቢዎቹ በግልጽ ለፋኖ ያላቸውን ድጋፍ በመስጠት የአማራ ህዝብን የነጻነት እንቅስቃሴ በጋራ ዳር እንዲያደርሱ የበኩላቸውን አስተዋጽኦ እንደሚያደርጉ ጭምር ጠቅሰዋል። ብቻ ስለተንጠለጠሉ እኔ የሚደርሳቸው መልዕክት ይደርሳቸው ነው ጆሮ ካላቸው ከሰሙ መጣን ምናል ድሮን አንድ ቀን አንድ አያሌ የግድር ዋዳ ደግሞ እና ላይ ስለ ምርጫ ምለው አንዱ ታሞ ማለት ነው። ታሞ ነው አንዱ እና ሞጣ ልሄድ ነበር ይላል። ምርጫ ወረቀት ወስዳለሁ። ምርጫ ወረቀት ግን 3 ነው አሉ የሚሰጥ የገጠሩን ለማካተት ማለት ነው። ለአንድ ሰው 3 ወረቀት የሶስቱን ሰው እንዲሸፍን ማለት ነው። ከተማ ብቻ ስለተንጠለጠሉ እኔ እውነት ለመናገር ማለት የሚገለኝ ሰው እንዴት መርጠዋለሁ? እንግዲህ ለብዬ ነው ወድልም ሰጠው መርጠው ቀደም መርጠን የላክናቸውን እስር ቤት አስቀምጦ ነው ዮሐንስ ቧያለውን አልመጠንክም ወረድ እንደው ምን አስበዋል ብሎ የተናገረውን ክርስቲያን ታደለን አስሮ አስቀምጦ ነው ዶክተር ካሳን ዛሬ ምርጫ የሚል እንዴት ያለ ዲሞክራሲ ነው? እኔ እንደው ግራው ገባኝ። እኔ ዓለም መንግስት ጆሮውን አንየውን ጠቅጥቋል። አይሰማንም ነው ጥፉ ተብለናል። ይሁን
እንደዘር እኔ በጣም ነው ማዝነው። ግን የፕሮፌሰር አስራት ልጆች አኩርታችሁኛል። እኔ እጥር ያለች ናት። አኩርታችሁኛል። በደማችሁ ኮርተናል። የሰዴ ህዝብ ወደፊት መረጃ የምትሆንም እዚያም ይሆን ወርቅ ትኖራለህ። አሁንም ዛሬም እዚህ የምትሆን ወደፊት ያንን ወደዚያ ጣልና ፋኖ ይቅርባይ ነው። ከፋኖ ጎን ሆነን እንቅስቃሴ አድርገን ወንድሞቻችን እያሳረፍ ወደ ትግሉ እኛ ተቀላቅለን ዛሬ መማር የለበት በይበልጥ ወጣት አለም ያለ እስኪ አሁን ትምህርት ተዘግቷል። ምርጫ ለማያስተምረን መንግስት እንዲህ ያለ ምርጫ ነው። አደንቁረኝ ነው። ዓለም ከሚፈቅደው እኮ ከልክሎናል። አሁን እኮ አማራ ክልል ውስጥ ትምህርት የለም። ሌሎች ክልል አለ። ግን ወደ ኋላ እኮ እየጎተትን ነው። እንዴት ወደ ኋላ የሚጎተተኝ ሰው ከፍ የሚያደርገኝ ነው መርጠኝ ተላው ላይ ምርጫ ሲያስብ ራሱ ሰውየው እኔ ሰያፎፈ ነው መስል። በኢትዮጵያ ውስጥ በብሔራዊ ደረጃም ተከልክሏል የተባለ የፕላስቲክም ከረጢትም ሲያዟዙር ተይዟል የተባለም ግለሰብ በእስራትና በገንዘብ መቀጣቱም ተገለጸ። በኦሮሚያ ክልል ኮራ ጂዳ ወረዳ ፍርድ ቤት የቀረበው ተከሳሽም ግለሰብ በብሔራዊ ደረጃም የተከለከለ የተባለ 50.3 ኪሎ ግራም የሚመዝን ፕላስቲክ መያዣም ሲያጓጉዝ ሰንዳፋ አካባቢ በሚገኝ ኮራ ጂዳ ኬላ ላይ መያዙ በመረጃና በማስረጃ ማረጋገጡ ነገረው ፍርድ ቤትም ተከሳሹን ግለሰብ በ1 ዓመት እስራትና በ50 ሺህ ብር በገንዘብ ቅጣትም እንደቀጣው ታውቋል። ለጊዜው ስሙ ያልተገለጸው ተከሳሽም ግለሰብ ከላይ የተጠቀሰውን በሕግ ተከልክሏል የተባለውን የፕላስቲክ ከረጢትም ለምን በገፍም ይዞ እንደተገኘና ወዴትስ ለማጓጓዝም እንደተንቀሳቀሰ ለጊዜው አልተብራራም። በኢትዮጵያ ውስጥ በዚህ ዓመት በወርሃ የካቲት ወይም በፈረንጆቹ ጃንዋሪ 30 2026 ጀምሮ በተለዋዋጭ ነት የማያገለግል ወይም ከአንድ ጊዜ በላይ የማይጠቅም የላስቲክ ፌስታል የዕቃ መያዣዎችን ማምረት፣ ከውጭ ሀገራት ማስገባት፣ መሸጥ፣ መጠቀም ከ2000 ብር እስከ 200 ሺህ ብር የገንዘብ ቅጣትም እስከ 5 ዓመት እስራት የሚያስከትል ሕግ መውጣቱን ተከትሎ ለአካባቢ አየርና በተለይ ለመሬትም ለምነትም እንከን ነው የተባለውን ፕላስቲክ ከረጢትን በሌሎችም ተለዋጭ ዕቃዎች ለመቀየር በቂ ጊዜም አልተደረገም የሚሉ አቤቱታዎች በተለይ ከፕላስቲክ አምራቾች ዘንድ በስፋት መሰማቱ አይዘነጋም። ከ130 ሚሊዮን በላይ ህዝብ እንዳላት የሚገመተው ኢትዮጵያ በዓመት 17 ሚሊዮን ዩሮ በማውጣት ከ280 ሺህ እስከ 300 ሺህ ቶን ፕላስቲክ በማስገባት ከዚህ ውስጥ 70 ከመቶ ያህሉ ለአንድ ጊዜ የሚውል ፕላስቲክ እያስገባች እንደነበረና የፕላስቲክም ተቀባይነትም ከጊዜ ወደ ጊዜ እያደገ መምጣቱን የተለያዩ መረጃዎችም ይገልጻሉ። የጠቅላይ ሚኒስትሩ መሰረተ ልማትን ከትርፍ ጋር በማገናኘት በህዝብ ላይ ያላቸውን ንቀትና ጥላቻ አሳይተዋል። የባቡሩ ፕሮጀክት እንዲጓተት የተደረገው በሳቸውና በአገዛዛቸው ለሰሜኑ ህዝብ ያላቸው ጥላቻ ውጤት ነው የሚሉ ተቃውሞችም ተከትለው ቀርበዋል። የባቡር መስመር አያስፈልግም፣ የምናመላልስበት ጭነት የለም በማለት የአዋሽ ኮምቦልቻ ገበያ የባቡር ፕሮጀክትን በተመለከተ ጠቅላይ ሚኒስትሩ የሰጡት አስተያየት ከአንድ መንግስት የመሰረተ ልማት ማስፋፋት ዓላማ ጋር የማሄድ ይልቁኑ ለሰሜኑ ህዝብ ያላቸውን ጥላቻ የሚያሳይና ፕሮጀክቱም ሆን ተብሎ ሲጓተት የነበረው በሳቸውና በአገዛዛቸው ታቅዶበት መሆኑን ለዚህም ሽፋን ለመስጠት ወጥተው በአደባባይ የተናገሩት ነገር በመንግስት አሻጥር የመከነው አዋሽ ኮምቦልቻ ሀራ ገበያ ባቡር ፕሮጀክት አክሳሪ ፕሮጀክት ሳይሆን የእሳቸውና ያስተዳደራቸውን ጥላቻ ያሳያሉ የሚሉት ተቃውሞዎች ተከትለው ቀርበዋል። በሰሜኑ ህዝብ ላይ መንግስት ለሚሰራው ደባ መቀጠሉን የሚያሳይ 99 በመቶ ስራው ተጠናቆ 1 በመቶ የኤሌክትሪክ ማገናኘት ብቻ የቀረው የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት በተመለከተ ሲባል እንደነበረው ባቡር ፕሮጀክቱ ላይ መንግስታዊ ክደት ተፈጽሞበታል በማለት ፕሮጀክቱ አያዋጣም፣ አክሳሪ ነው በማለት የሀገሪቱን ሀብት በብልጭልጭ ፕሮጀክቶች በተለይም አዲስ አበባ ላይ ህዝብን በማፈናቀል የህዝብን አሰፋፈርን ለውጣለን ከማለት አልፎ በጫካ ፕሮጀክት በወንዝ ዳር ልማትና በኮሪደር ልማት ሽፋን የህዝቡን መብት በመጋፋት ዜጎችን እያፈናቀሉ የተለያዩ ፕሮጀክቶችን የሀገሪቱን ሀብት ከተማዋ ላይ በማፍሰስ ከተማዋን ወደ ኦሮሚያ ክልል ለማካተት የሚያደርጉት እንቅስቃሴ አካል ሲሆን ሌላው ህዝብ ግን በአገሩ ልማት የመጠቀም መብቱን ወደ ጎን በማድረግ ፕሮጀክቱ አክሳሪ ነው በማለት ለህዝብ የሚሰጠውን ጥቅም ጭምር ወደ ጎን ማድረጋቸው ለወቀሳው መነሻ ሆነዋል። ለባቡሩ ግንባታ በሚል ቤትና ንብረታቸውን ጥለው ወደ ሌላ አካባቢ የሰፈሩ ዜጎች በተስፋ የሚጠብቁት ይህንን ፕሮጀክት አዋሽ ኮምቦልቻ 99 በመቶ ስራው ተጠናቆ 1 በመቶ ኤሌክትሪክ ብቻ የቀረው ቢሆንም በአጭሩ የአዋሽ መቀሌ ባቡር መስመር የሚጓጓዝ ምርት በሌለበት ሁኔታ $2.6 ቢሊዮን የንግድ ብድር በመገባቱ አገሪቱን ለከፍተኛ ኪሳራ ዳርጓል በማለት
አገሪቱን ከፍተኛ ዕዳ ውስጥ እየከተቱ የድሮን ተተኳሽ የተለያዩ መሳሪያዎችን ከመግዛት አልፈው ለብልጭልጭ ፕሮጀክቶች የአገሪቱን የውጭ ምንዛሪ በማባከናቸው በአሁኑ ወቅት አገሪቱ በቂ ነዳጅ ክምችት እንዳይኖራት በማድረግ ለህዝቡ ኢኮኖሚያዊ ቀውስ እሳቸውና አመራራቸው ከፍተኛ ድርሻ መወጣታቸው የእርስ በርስ ጦርነት የሙጥኝ በማለት የአገሪቱን ሀብት እያባከኑ ቢሆንም ለህዝብ የተሰራ ልማትን ከተራ ትርፍ ጋር ለማያያዝ መሞከራቸው ጠቅላይ ሚኒስትሩን አገዛዛቸው የአገሪቱን ሀብትና ንብረት እንደ ግል ሀብትና ንብረታቸው መቆጠራቸውን በግልጽ ያሳያል የሚሉ ተቃውሞዎች ከአካባቢው ተወላጆች ጭምር ተነስተዋል። በአንድ ሀገር መሰረተ ልማት የሚስፋፋው የዜጎችን የልማት ተጠቃሚነት ለማሳካት ቢሆንም የጠቅላይ ሚኒስትሩ አመለካከት ግን አገሪቱን እንደ ግል ንብረታቸው የማየትና ከህዝብ የሚሰበሰብ ግብር ለመሰረተ ልማት መስፋፋት ግንባር ቀደም ሚና ያለው ቢሆንም ከህዝብ ሀብት እየተሰበሰበ ለሚከፈል ዕዳም የልማት ተጠቃሚነቱን ታሳቢ በማድረግ ሳይሆን እነሱ የሚፈልጉት ፕሮጀክት ካልሆነ በስተቀር አክሳሪ አድርገው ለማሳየት መሞከራቸው በቅሬታ የተነሳ ሲሆን እጅግ አሳፋሪ ክህደት በህዝብ ላይ እየተፈጸመ ነው የሚሉ ቅሬታዎች እያደጉ መጥተዋል። ጠቅላይ ሚኒስትሩ ከ1.9 ትሪሊዮን በላይ አገሪቱን ሀብት በማፍሰስ በተለያዩ ቦታዎች ላይ የገነቧቸው ሪዞርቶች እውነት ከህዝብ ቀዳሚ አጀንዳዎችና መሰረተ ልማት ፍላጎቶች በልጠው ነው ወይ? ቁም ነገሩ ፕሮጀክቶቹም በግብታዊነት የሀገር ሀብት በማፍሰስ በብድርና በእርዳታ የመጣ ገንዘብ ጭምር በማዋል በተቃራኒው ህዝቡ መከራውን እንዲከፍል በማድረጋቸው የባቡር መስመሩን አክሳሪ በማለት ለማጣጣል የሞከሩበት ሂደት አገዛዛቸው ባለፉት 8 ዓመታት ሲሰራ የነበረውን ደባ በግልጽ ያሳያል የሚሉ ቅሬታዎች ከአካባቢው የመጡ ሲሆን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዛሬ ወደ አካባቢው በልማት ሽፋን ያደረጉት ጉዞ በህዝቡ ዘንድ ተቃውሞ ማስነሳቱና እኛ ባቡር እንፈልጋለን፣ የባቡሩ ጉዳይ ይነገረን የሚሉ ጥያቄዎች ጭምር ከአገር ሽማግሌዎች ጭምር መነሳታቸውን የሚጠቅሱ መረጃዎች ወጥተዋል። ጠቅላይ ሚኒስትሩ ከዚህ ቀደም ለፓርላማው የጫካ ፕሮጀክትን በተመለከተ ገንዘቡ ከየት መጣ፣ እንዴት ነው እየተዳደረ ያለው የሚል ጥያቄ ሲቀርብ ፓርላማውን አልጠየኩም፣ አያገባችሁም በማለት ከስልጣናቸው በላይ ፓርላማውን ለመገሰጥ መሞከራቸው በአገሪቱ ሀብት እንደፈለኩ ይጫወታሉ የሚል ህገወጥ ተግባር ወደፊት ሊያስጠይቃቸው እንደሚችል ተደጋግሞ ሲጠቀስ ቆይተዋል። ከጎረቤት ኬንያ ወደ አገሩ ከ2000 በላይ የጉንዳን ሰራዊት በድብቅ ለማሸሽም ሲሞክር በፖሊስ ቁጥጥር ስር ከአንድ ወር በፊት የዋለው ቻይናዊ ተጠርጣሪ ውሳኔም ተላለፈበት። በጆሞ ኬንያታም ዓለም አቀፍ አውሮፕላን ጣቢያ በኩል ኩዊን አንትስ የተባሉ ህይወት ያላቸው ለተለያዩ ሳይንሳዊና ጤና ተኮር ተግባራት እንደሚውሉ የሚገመተው በነፍስ ወከፍ ያንዳንዱ ጉንዳን እስከ 250 የአሜሪካን ዶላር የሚተመን ጉንዳኖችን በሻንጣ ውስጥ ሸሽጎ ወደ ቻይና ለማሸጋገር የሞከረው ቻይናዊ ዛንግ ኬኬን ጉዳይን ዛሬ የተመለከተውት ዳኛ ኤሪን ጊቼኮ ጥፋተኛ ሆኖ በመገኘቱ የ1 ሚሊዮን የኬንያ ሽልንግ ቅጣት አሊያም የ1 ዓመት እስራት እንዲፈረድበት ምርጫ ሰጥተዋል። ዳኛውም ከውሳኔያቸው በፊት በሰጡት የውሳኔ አስተያየት ተከሳሹ ዛንግ በዚህ ፍርድ ቤት ችሎት ፊት ሙሉ ታማኝነት የለውም፣ ስለፈጸመው ወንጀልም ጸጸትም አልታየበትም፣ በእነዚህ ለመሬቶቻችን ወሳኝ በሆኑ የጉንዳን አይነቶችና ዝርያዎች ላይ የሚደረገውን መጠነ ሰፊ ህገወጥ ዝውውርና ቅርምትን ከስሩ ለማድረቅ ወሳኝ ያሉትን እርምጃ መውሰድም ግድ ይላልም ብለዋል። ለ14 ቀናትም ይግባኝ ጊዜ የተፈቀደለትም ቻይናው ዛንግ የስራት ጊዜውን ሲጨርስ ወደ መጣበት አገሩም ቻይና እንዲጠረዝም ዳኛዋ ውሳኔ ያስተላለፉም ሲሆን የዚህ ቻይናዊ ተጠርጣሪ ከአንድ ወር በፊትም ኬንያ ውስጥ በቁጥጥር ስር መዋሉ ከአገሪቱ መገናኛ ብዙሃን ባሻገር ዓለም አቀፍ ትኩረት መሳቡ አይዘነጋም። አሜሪካንና ኢራንን እያሸማገለ የሚገኘው የፓኪስታን ልዑካን ቡድን በኢራን ዋና ከተማ ቴሄራን መግባቱም ተገለጸ። ከልዑካን ቡድን መካከል ከዚህ ቀደም ፕሬዚዳንት ዶናልድ ትራምፕ የምወደው ሲሉ የገለጿቸው የፓኪስታኑ ፊልድ ማርሻል አሲም ሙኒር እና የአገር ውስጥ ሚኒስትሩ ሞሼ ናቅሺ እንደሚገኙበት በመንግስታቱ ድርጅት የፓኪስታን ተልዕኮ ገልጿል። ቀደም ሲል የኢራን መገናኛ ብዙሃን አረብ የዜና ወኪል የአሜሪካ መልእክትም ለማስተላለፍም እና ስለ ሁለተኛው ዙር ድርድር ለመነጋገር የልዑካን ቡድኑ ወደ ቴሄራን እንደሚመጣም መዘገባቸውም ታውቋል። አሜሪካና ኢራን የመጀመሪያውን ዙር ድርድር ባለፈው ሳምንት መጨረሻ ላይ በኢስላማባድ ፓኪስታን ያደረጉ ቢሆንም ያለምንም ውጤትም መጠናቀቃቸውና የመካከለኛው ምስራቅ ውጥረትም ዳግም ማገርሸቱ ይታወቃል። በዚህ እንዳለ የፓኪስታን ጠቅላይ ሚኒስትር መሐመድ ሻሂዝ ባዚም ሻሪፍ ሳዑዲ አረቢያ ጅዳ የገቡ ሲሆን ጽህፈት ቤታቸው ጠቅላይ ሚኒስትሩ ወደ
መካከለኛው ምስራቅ አገራትም የተጓዙትም በቀጣዩ ጉዳዮች ላይ ሀሳብ ለመለዋወጥ መሆኑም ተገልጿል። በሌላ ዜናም ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት አለው የተባለው ታስኒም የዜና ወኪል ኢራን ከአሜሪካ ጋር የሚኖራትን ቀጣይ ድርድር ከፓኪስታን ልዑካን ጋር ከተወያየች በኋላም አቋሟን እንደምታሳውቅም ዘግቧል። የዜና አገልግሎቱም ስለ ጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ባሰፈረው መጣጥፍም ኢራን በቀጣዩ ውይይት ላይ ለመወሰን አሜሪካና እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ከደረሱ ለኢራን እንደ በጎ ምልክትን ነውም ማለቷም ዘግቧል። ይሁን እንጂ አሜሪካ ምክንያታዊ የሆነ የድርድር ማዕቀፍን መከተል አለባት ያሉት የዜናው ምንጮችም ከመጠን በላይ የተለጠጡ የተባሉ ፍላጎቶች በመቅረብ ሂደቱን ማደናቀፍ ወይም ከተኩስ አቁም በፊት የተደረጉትን ስምምነቶች መጣስም እንደሌለባትም አጽንኦት መስጠታቸው ተገልጿል። ታስኒም ዋሽንግተን ቀጣዩን ዙር ውይይት ለማካሄድ ፈቃደኛ መሆኗን የአሜሪካ መገናኛ ብዙሃን መዘገባቸውን ጠቅሶ ነገር ግን የኢራን ልዑካን ቡድን አሜሪካ ምክንያታዊ ድርድር ለመጀመር የሚያስፈልጓትን የተወሰኑ መርሆችን ማክበር እንደሚያስፈልጋትም አሳስበዋል። በዚህ እንዳለም አሜሪካ ከኢራን ጋር ለሁለተኛ ዙር ድርድር እየተነጋገረች መሆኑን የተለያዩ መገናኛ ብዙሃን ገልጸዋል። ነገር ግን እስካሁን ድረስም ቀኑንም ሆነ ቦታው በውል አልተገለጸም። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።